ዝም በል ማለት አንደበትህ ይዘጋ ማለት አይደለም። ዝም በል ማለት ምንም አትናገር አንደበትህ ይዘጋ ማለት ሳይሆን መናገርህ መፍትሄ በሚሆንበት ቦታ ተናገር፣ መናገርህ መፍትሄ ከማይሆንበት ቦታ ደግሞ ዝም በል ማለት ነው። ሁሉም ሰው በውስጡ ያላወቀው ትልቅ ሀብት አለው። ከነዚህም መልካም አንዱ አንደበት ነው። የሰው ልጅ ከሌሎች ፍጡራን የሚለየው በአንደበቱ ተነጋግሮ መግባባት መቻሉ ነው። በዚያው ልክ ደግሞ በሰው ልጆች መካከል ከሚከሰቱ ግጭቶችና አለመግባባቶች ውስጥ አንዱና ዋነኛው ችግር የመነጋገር ባህል አለማዳበር ነው። አንዳንድ ሰዎች መቼ መናገር መቼ ደግሞ ዝም ማለት እንዳለባቸው ባለማወቅና ተነጋግሮ ባለመግባባት ምክንያት ብዙ ሕይወቶች ተቀጥፈዋል። ብዙ ትዳሮች ተበትነዋል። ብዙ ሀገራት እንዳልነበር ጠፍተዋል። ብዙ ሀብቶችና ንብረቶች ወድመዋል። ብዙ ሰዎች ለክፉ ችግሮች ተጋልጠዋል። 3 ቦታዎች ላይ ዝም በል። ሰው የልቡን ሲነግርህ ዝም በል። የተናደደ ሰው አጠገብ ስትሆን ዝም በል። ሊያዳምጥህ ፈቃደኛ ያልሆነ ሰው ፊት ዝም በል። በአንድ ወቅት 2 ጓደኛሞች በአንድ ላይ በድህነት ይኖሩ ነበር። አንድ ጠዋት ላይ አንደኛው ገንዘብ ስላገኘ ለጓደኛው ቁርስ መብያ ሊያካፍለው ፈለገ። ጓደኛው ከእንቅልፉ ስላልነቃ እንዳረብሸው ብሎ ሊያካፍለው ያሰበውን ብር የጓደኛው የሱሪ ኪስ ውስጥ አስቀምጦለት ወጣ። ነገር ግን ጓደኛው ከእንቅልፉ ሲነቃ በገንዘቡ ቁርሱን ሊበላ የሚችለው በኪሱ ገንዘብ እንዳለ ማወቅ ሲችል ብቻ ነው። ልጁ በኪሱ ገንዘብ መኖሩን እስካላወቀ ድረስ ሊጠቀምበት እንደማይችል ሁሉ እኛም ፈጣሪ በውስጣችን ያስቀመጠውን ትልቅ አቅም ስናውቅና አምነን ስንቀበል ነው ልንጠቀምበትና ወደምንፈልገው ትልቅ ደረጃ ልንደርስ የምንችለው። ሁላችንም ውስጣችን የተቀመጠ ያላወቅነው ትልቅ ሀብት አለ። ፈልጎ የማግኘት ቀን ይሁንልን። የአእምሮ ምግብ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው